ታሪካችን የሚጀምረው በኤዥያ ውስጥ ከሚገኙት ውብ ከተሞች በቀደምትነት በምትጠቀሰው የታይላንዷ ዋና ከተማ በሆነችው ባንኮክ ከተማ ውስጥ ሲሆን በባንኮክ ከተማ ውስጥ በሚገኝ አንድ ታዋቂ ሃይስኩል ትምህርት ቤት ውስጥ የሚማሩ የ12ኛ ክፍል ተማሪዎችን እያሳየን ነው። ተማሪዎቹ ወደ ዩኒቨርሲቲ መግቢያ ፈተናቸውን ከተፈተኑ በኋላ ሁሉም በየፊናው የሚሰማራበት ሰዓት በመድረሱ ትምህርት ቤት ውስጥ ሁሉም እርስ በራስ ማስታወሻ በመለዋወጥ ቀናቸውን ሐዘንና ደስታ በተቀላቀለበት ስሜት ሲያከብሩት ይቆያሉ። በኋላም ላይ ሁሉም ተማሪዎች ተሰብስበው አንድ ሳጥን ውስጥ ትምህርት ቤት እያሉ ሲጠቀሙበት የነበረውን የተለያየ ቁሳቁስ አንድ ሳጥን ውስጥ በመክተት ሳጥኑን ተመልሰው መጥተው ከ12 ዓመታት በኋላ ለመክፈት በመስማማት መሬት ውስጥ ይቀብሩታል። ይህ ከሆነ ከ12 ዓመታት በኋላ አሁን ላይ ትምህርት ቤታቸው ውስጥ በተዘጋጀው አንድ ፓርቲ ላይ ሁሉም ተማሪዎች ስልካቸው ላይ በደረሳቸው መልእክት አማካኝነት እንዲገኙ መልእክት ስለተላለፈላቸው ሁሉም ተማሪዎች በተባለው ጊዜና ሰዓት ከ12 ዓመታት በኋላ ይገናኛሉ። በጣም ደስ በሚል ሁኔታም አብዛኞቹ ተማሪዎች በሚባል ደረጃ በስራቸው ውጤታማና ስኬታማ የሆኑ ሲሆን አንዲት ተማሪ ግን ከመካከላቸው ሳትገኝ ትቀራለች። ጓደኛ ማቾቹን ግን የቀረችው ተማሪ ማን እንደሆነች እንኳን ትዝ ሳይላቸው ከረጅም ዓመታት በኋላ በመገናኘታቸው መደሰትና መዝናናታቸውን ይቀጥላሉ። ጓደኛ ማቾቹ አሁን ምን ላይ እንደተሰማሩ እርስ በራስ ሲጠያየቁ ፕራውድ የተባለችው የክፍላቸው ቆንጅዬ ልጅ አሁን ላይ በአገራቸው የሚገኝ ትልቅ ኤርፖርት ውስጥ በበረራ አስተናጋጅነት እየሰራች እንደሆነ ትነግራቸዋለች። ታንጎ የተባለችው ሌላኛዋ ጓደኛቸው ደግሞ የራሷ ብራንድ የሆነ ትልቅ የኮስሞቲክስ ካምፓኒ የከፈተች ሲሆን አሁን ላይ የናጠጠች ሀብታም እንደሆነች እንረዳለን። በመቀጠልም ኮ የተባለው እውቅ ኢንጂነር እንደሆነና ሬንዲ የተባለው ደግሞ አሁን ላይ ስራዎችን በወረፋ የሚሰራ ፎቶግራፈር እንደሆነ ለጓደኞቹ ይገልጽላቸዋል። አንቺት የተባለው ጓደኛቸው በሰውነት ግንባታ ውድድር በተደጋጋሚ አሸንፎ ሜዳሊያ እንዳገኘ ሲናገር፣ ካይ የተባለው የክፍላቸው አይናፋር ልጅ ደግሞ አሁን ላይ በወር ውስጥ በሚሊዮኖች የሚቆጠር ገንዘብ የሚሰራ የራስ ሆስፒታል ያለው ዶክተር እንደሆነ ለጓደኞቹ ይነግራቸዋል። ከተቀረቱም ውስጥ ኢኳት የተባለው ልጅ እንደ ጓደኛው ኮሆሎ እሱም ኮንትራት በመውሰድ ብዙ ስራዎችን የሚሰራ ኢንጂነር እንደሆነ ሲገልጽላቸው፣ መጨረሻም ሁሉን በጉጉት ሲጠብቃቸው የነበሩትን ታፕና ፎንግ የተባሉ ሃይስኩል ላይ በጣም ይዋደዱ የነበሩ ጓደኛ ማቾችን አሁን ያሉበትን ደረጃ እንዲነግሯቸው ሌሎቹ ይጠይቋቸዋል። ታፕና ፎንግም አሁን ላይ ተጋብተው ትዳራቸውን በደስታ መምራት እንደጀመሩ በመግለጽ ታፕ በአውሮፕላን ፓይለትነት እየሰራ ሲሆን ፎንግ ደግሞ ቤት ሆና ልጆቻቸውን እያሳደገች እንደሆነ ሁሉም ይገነዘባሉ። በዚህ መሃል አንዲት ቆንጅዬ ተማሪ መጠጥ ይዛ ስትሄድ ከኢኳት ጋር ትጋጭና ኢኳት ላይ መጠጡ ይደፋል። ኢኳትም በልጅቷ ውበት ደግሞ ማን እንደሆነች ሲጠይቃት ናኑ በደንብ እንደሚያውቃት ብቻ ነግራው ትታው ትሄዳለች። ፓርቲውም እየተቀዛቀዘ ሄዶ የተወሰኑ ተማሪዎች ወደ ቤት መሄድ ሲጀምሩ ጓደኛ ማቾቹ ከ12 ዓመት በፊት የቀበሩትን ሳጥን አውጥተው ሁሉም የየራሳቸው የሆነውን ዕቃ ከሳጥን ውስጥ በማውጣት ደስ በሚል ትውስታ ውስጥ ተዘፍቀው መደሰታቸውን ይቀጥላሉ። ካስቀመጡት ዕቃ ውስጥ ሁሉም በተማሪዎቹ ከተወሰደ በኋላ ሳጥን ውስጥ አንድ ትንሽዬ የእጅ ስልክ ይቀራል። ከነሱም ውስጥ አንዱ የቀረውን ዕቃ ከሳጥን ውስጥ በማንሳት የማን እንደሆነ ለማስታወስ ቢሞክርም ሁሉም ግን ያኔ አብሯቸው የተማረውና ዛሬ ያልመጣው ማን እንደሆነ ማስታወስ ሳይችሉ ይቀራሉ። በዛው ሰዓትም ግን ሁሉም ስልክ በአንድ ጊዜ መጥራት ይጀምርና ሁሉም ግራ ተጋብተው ሳለ አንዲት ማንነቷን የረሷት ራኖ የተባለች ተማሪ ፓርቲው ላይ በነበረው ስክሪን በኩል ብቅ ትላለች። ጓደኛ ማቾቹም ስክሪኑን እንዳዩ ልጅቷ በመካከላቸው የተዘዋወረች መጠጥ ስታስተናግድላቸው የነበረችው ልጅ እንደሆነች በማስታወስ ስሟም ናኑ ሲሆን ትሳትላቸው በመቅረታቸው በጣም ይገረማሉ። ናኑ ፓርቲውን በዋናነት ያዘጋጀችው እሷ እንደሆነች በመግለጽ ማንም ሳያስታውሳት መቅረቱን ግን እንደገረማት ለሁሉም ትነግራቸዋለች። ታሪካችንም 12 ዓመታትን ወደ ኋላ ይወስድንና ናኑ ሃይስኩል ውስጥ ከብዙ ተማሪዎች ጋር የማትቀራረብ ዝምተኛ ተማሪ ያለች ያሳየናል። ናኑ አብዛኛውን ጊዜዋን በስልክ ብቻ ከምታወራው ሃቹ ከተባለ ፍቅረኛዋ ጋር ጊዜዋን በስልክ የምታጠፋ ሲሆን በዚህም ምክንያት ትምህርት ቤት ውስጥ የሴትም ሆነ የወንድ ብዙ ጓደኞች እንደሌሏት እንመለከታለን። ከዕለታት አንድ ቀንም የፍቅረኛሞች ቀን የሆነው ቫላንታይን ዴይ ስለነበር በወቅቱም ፍቅረኛ ማቾች የነበሩ ካፕና ፎንግ አበባ ሲሰጣጡ ናኑ አብዛኞቹን ተማሪዎች ባስገረመ መልኩ
ታፕ ለፍቅረኛው ፎንግ ከሰጣት የተሻለ አበባ በስጦታ መልክ ይላክላታል። የክፍሏም ተማሪዎች ፍቅረኛዋ እንዴት ቢወዳት ነው እንደዚህ አይነት ውድ አበባ የገዛላት እያሉ ሲገረሙ፣ ናኑ ግን ሃቹ ራሱ መጥቶ አበባውን ስላልሰጣት ተበሳጭታ አበባውን ከፎቅ ላይ ተበታትነዋለች። ቀስ በቀስም የናኑ ክፍል ተማሪዎች ናኑ ሃቹ የሚባል ፍቅረኛ አለኝ የምትለው ውሸቷን እንደሆነ በመጠርጠር እውነታውን ለማወቅ መመርመር ይጀምራሉ። አንድ ቀንም ፎንግ ከጓደኞቿ ጋር በመሆን ከናኑ ጋር ሲያወሩ ይቆዩና ናኑ ሽንት ቤት ለመሄድ ስልኳን አስቀምጣ ስትሄድ ፎንግ የናኑን ስልክ በማንሳት ሃቹ የሚባለውን ሰው ስም አውጥታ ስልክ ቁጥሩን መመልከት ትጀምራለች። ትንሽ ቆይታ ግን ፎንግ ናኑ ስልክ ላይ ያለው የሃቹ ቁጥር ትክክለኛ ቁጥር እንዳልሆነና እንደማይሰራ አጠገቧ ላሉት ጓደኞች ትነግራቸዋለች። ከዛም ቀን በኋላ ፎንግና የፎንግ ጓደኞች ናኑ ሃቹ የሚባል ፍቅረኛ አለኝ በማለት ስልክ ስታወራ የምትውለው ውሸቷን እንደሆነና የማይሰራ ስልክ ላይ በመደወል እያስመሰለች እንደሆነ ለሌሎች ተማሪዎች ይናገሩባታል። አቃጣሪውላ በዚህም ምክንያት ተማሪዎቹ ናኑን እንደ አእምሮ በሽተኛና አስመሳይ ሴት በመቁጠር ናኑን በወጣች በገባች ቁጥር ክፉኛ ማሰቃየት ይጀምራሉ። ትምህርት ሊያበቃ አካባቢም ተማሪዎቹ ለማስታወሻ በማለት ዕቃቸውን ሰብስበው በሳጥን የቀበሩት ዕለት ናኑ ከፍተኛ ድብደባ ደርሶባት ፊቷ በቁስልና በደም ጨቂቶ ወደ ክፍል ብትመጣም አንድ ሰው እንኳን ምን ሆነሽ ነው ሳይላት በመቅረቱ ናኑ ክፉኛ ትሰበራለች። ከዛች ዕለትም በኋላ ናኑ ክፍሏን ለቃ በመውጣት ዳግመኛ ወደ ትምህርት ቤት እንዳልተመለሰች እንረዳለን። ታሪካችንም አሁን ላይ መልሰንና ጓደኛ ማቾቹ በመካከላቸው የቆመችው ልጅ ድሮ ሲያሰቃዩት የነበረችው የክፍላቸው ተማሪ የሆነችው ናኑ እንደሆነች ሲገነዘቡ ጊዜ ናኑ ከዚህ ሁሉ ጊዜ በኋላ በእነሱ ፊት ደፍራ በመምጣቷ ሁሉም እጅግ በጣም ይገረማሉ። ናኑም እዚህ ያሉት በሙሉ ሞራሏን ሰብረው ካደቀቁት በኋላ ለማገገም ረጅም ጊዜ እንደወሰደባት በመግለጽ አሁንም በፊታቸው የቆመችው እነርሱን ለመበቀል እንደሆነና ሁሉ ምን አይነት አስቀያሚ ህይወት እየኖሩ እንደሆነ እርስ በርስ እንዲያዩ እንደሆነ ትገልጽላቸዋለች። ናኑም ምንም ጊዜ ሳታጠፋ ታዋቂ ፎቶግራፈር ነኝ እያለ የሚበጠረቀውን ራንዲ ስራውን በመጠቀም እድሜያቸውን ያልደረሰ ህፃናት በማማገጥ ህይወቱን የሚገፋ ደፋሪ እንደሆነ ለሁሉም ከነገረቻቸው በኋላ ራንዲ መቼ እንደተቀረጸ የማያስታውሰውን የቪዲዮ ማስረጃ ለሰው ሁሉ ታሳይበታለች። ናኑም ቀጥላ በሰውነት ግንባታ ተወዳድሮ እንዳሸነፈ የገለጸው አኒቻት ደግሞ ያልተፈቀደ መድኃኒት መውሰዱ ታውቆበት ሜዳሊያው የተቀማበት አጭበርባሪና ከንቱ ሰው እንደሆነ በመግለጽ አኒቻትን ታሸማቅቀዋለች። ናኑም ከዓመታት በፊት በክፍል ጓደኞቿ ላይ ስትሰበስብ የነበረችውን ማስረጃ አንድ በአንድ በማጋለጥ አሁን ላይ ተሳክቶልናል ብለው ጉራቸውን የሚነፉትን በሙሉ የሰው ህይወትን ጭምር ሳይቀር ለአደጋ አሳልፈው በመስጠት እጃቸው በሰው ደም የጨቀየ አረመኔዎች እንደሆኑ በማስረጃ ታጋልጣቸውና ሁሉንም ማሸማቃ አንገታቸውን ታስደፋቸዋለች። በዚህ መሃል ፎንግ የተባለችው የታፕ ሚስት ናኑን እንዴት እንደዚህ ታደርጊያለሽ በማለት ልትገስጻት ስትሞክር ናኑ እሷና የባሏ ታፕን ስራም እንዳልረሳችላቸው ትገልጽላታለች። ታሪካችንም በድጋሚ ወደ ኋላ ይወስደንና ናኑ ሃይስኩል እያለች በስልክ ታወራው የነበረውን ሃቹ ብላ የሰየመችው ፍቅረኛዋ በወቅቱ የፎንግም ፍቅረኛ የነበረውን ታፕን እንደነበር እንረዳለን። ነክስክስ ታፕ ከፎንግ ጋር እያለ ቀስ በቀስ ናኑን እየወደዳት ስለመጣ ማንም ሳያየው ከናኑ ጋር ረጅም ሰዓታት በስልክ ያዋራት እንደነበር እንረዳለን። ፎንግም ከጓደኞቿ ጋር ሆና ናኑ ከማን ጋር እንደምታወራ ለማወቅ ምርመራ ከጀመሩ በኋላ አንድ ቀን ናኑ ሳታይ ፎንግ የናኑን ስልክ በጎረጎረች ጊዜ ያየችው የሃቹ ስልክ ቁጥር የፍቅረኛዋ ታፕን ስለነበር ፎንግም በዚህ ብስጭት ናኑን አእምሮ በሽተኛ እንደሆነች በማስበራት በሰው ሁላ እንድትጠላ እንዳደረገቻት እንገነዘባለን። ትምህርት የሚያበቃበት ቀን ሲቃረብም ናኑ ሃቹ ብላ ከምትጠራው ታፕ ጋር እንዲገናኙ መልእክት ስለደረሳት ናኑ ፈጥና ታፕ የቀጠራት ቦታ ብትሄድም እዛ ግን የፎንግ ጓደኞች ተሰባስበው ናኑን ክፉኛ በመቀጥቀጥ እንዳልሆነች ያደርጓታል። በኋላም ላይ ታፕ ተጎድታ የወደቀችዋን ናኑን ደም እየፈሰሳት ቢያገኛትም ነገር ግን ታፕ ፈሪና ቦቅቧቃ ስለነበር ለናኑ ምንም እርዳታ ሳያደርግላት እንደወደቀች ትቷት ይሄዳል። በዛችው ቅጽበትም ፎንግ ታፕን ታገኘውና ናኑን በሱ ስልክ እዚህ ቦታ የቀጠረቻት እንዲሁም ያስደበደበቻት እሷ እንደሆነች በመግለጽ ታፕን በናኑ ምክንያት አታ መኖር እንደማትችል በመግለጽ ደም ስሯን ፊት ለፊቱ ቆርጣ ታሳየዋለች። ከዛን ቀን በኋላም ታፕ ናኑን በመክዳት
ከፍቅረኛው ፎንግ ጋር ተጣብቆ ለመኖር እንደተገደደ እንረዳለን። አሁን ላይ ናኑ ከዓመታት በፊት ሁሉም ተሰባስበው በጭካኔ ደበደቧትን ካስታወሰቻቸው በኋላ እሷም እነሱን የመበቀያዋ ጊዜ እንደደረሰ በመግለጽ እስካሁን ፓርቲው ላይ የዞረች ስታስተናግድ የነበረው መጠጥ የተመረዘ እንደሆነ ነግራቸው ከጥቂት ደቂቆች በኋላ ሁሉም አንድ በአንድ ወደ ገሃነም እንደሚሄዱ ታሳውቃቸዋለች። ናኑም ቀጥላ ነገር ግን የመርዙን ማርከሻ በአንድ መርፌ ስሪንጅ እንደያዘች በማሳየት በህይወት መትረፍ የፈለገ ሰው መርፌውን ቀድሞ እንዲወጋ ገልጻ መርፌውን በጓደኛ ማቾቹ መካከል ተወረውሯለች። በዚህም ጊዜ በፍቅር ክንፍ ብለው በአንድ ፖፖ እንቀመጥ ሲሉ የነበሩት ጓደኛ ማቾች በሙሉ እርስ በርሳቸው በመባላት መርፌውን ቀድሞ ለመወጋት ከፍተኛ ድብድብ ውስጥ ይገባሉ። ከብዙ ደም አፋሳሽ ድብድብ በኋላ አኒቸት መርፌውን በእጁ በማስገባት ራሱን ቢወጋም ካይ የተባለው ዶክተር ጓደኛው ግን በኋላ በመምጣት አኒቸትን ጀርባው ላይ በእንጨት ይወገዋል። ካይም ቀጥሎ አሁን የመርዙን መድኃኒት አኒቻት ደም ውስጥ ስለሚገኝ ለመትረፍ ከፈለጉ የአኒቻትን ደም መጠጣት እንደሚኖርባቸው በማሳወቁ ሁሉም ጓደኛ ማቾች ተረባርበው የአኒቻትን ሰውነት በመቆራረጥ ደሙን ከሰውነት ውስጥ እንደ ቫምፒር የመቱትና አኒቻትን ይገርሙታል። ናኑም ይሄን እብደት አይታ በደስታ እየተፍለቀለቀች እያለ ኮ የተባለው ልጅ በንዴት እየጋለበ መጥቶ ናኑን መሃላቸው ይከታታል። ቀጥለው እርስ በራስ እንዲጫረሱ ስላደረገቻቸው ዋጋዋን እንደሚሰጧት በመግለጽ ኮ ናኑን በጥሩ ቦክስ ባንድ ይዘርራታል። በዚህም ጊዜ ናኑ ሰከን ባለ አነጋገር መጠጥ ውስጥ መርዝ አለ ያለቻቸው የውሸቷን እንደነበር ገልጻ ትክክለኛው መርዝ አኒቻት ራሱን የወጋው እንደሆነ ለሁሉም ትነግራቸዋለች። ናኑም ቀጥላ የአኒቻት እንደሚጠጡ ሁሉ ወደ ውስጣቸው አደገኛ መርዝ ስላስገቡ በደቂቃዎች ውስጥ ፍግም እንደሚሉ መግለጽ ስትጀምር ኮ በጣም በብስጭት ናኑን በላስቲክ በማፈን ሊገላት መሞከር ይጀምራል። ነገር ግን ናኑ እንዳለችውም በዙሪያዋ የነበሩት ደሙን የጠጡት በሙሉ ቀስ በቀስ ጉልበታቸው እየከዳቸው መሬት ላይ ሲዘረሩ ከቆዩ በኋላ ናኑን በላስቲክ አፍኖ ሊገላት የነበረው ኮም አቅም አንሶት መሬት ላይ በመዘረር ወዲያውኑ ይሞታል። በመጨረሻም ናኑ ከዓመታት በፊት በበደሏትና ባሰቃዩት የክፍሏ ተማሪዎች ላይ ጣፋጭ የበቀል ጽዋውን በማወራረዷ እርክት ብላ አስክሬናቸውን እየተረማመደች ስትሄድ እያየን